ቀደሳ ወራ ወአላ ወልድ ለዕለተ ሰንበት ወልደ እግዚአብሔር ዕለተ ሰንበትን ቀደሳት፣ አከበራት፣ ከፍ ከፍ አደረጋት። ወአይረፈም ኩሉ ግብሩ በዕለተ ሰንበት፣ ከስራው ሁሉ በዕለተ ሰንበት አረፏልና አረፈ። ያረፈባትን ቀን ከፍ ከፍ አደረጋት። እግዚአብሔር አኮ ከመጻመወ ዘጻመወ የደከመው ሆኖ አይደለም። ቅዱሳን ሰለስቱ ምዕት እንደሚናገሩት ወአረፈ እምነ ጸባ ዘረከበኒ፣ ከደከመኝ ካገኘ ድካም አርፋለሁ ብሎ ያረፈ አይደለም። ወውእቱሰ እምቅድመ ይግበር ፈጸመ፣ ሳይሰራ የፈጸመ ነው። እግዚአብሔር ሳይሰራ የፈጸመ ፍጥረታትን ገና ይሁኑ ብሎ የፈጠረ እግዚአብሔር ድካም ኖሮበት አይደለም። አረፈ ሲባል አንደኛ የክብሩ መገለጫ እንድትሆን ፍጥረታት ያልተፈጠሩ ስለመሆኗ፣ በኋላም ብዙ ገቢረ ተአምራት የሚያደርግባት ስለመሆኗ፣ ከዕለታት መርጦ የሰጠን ቀድሶ አክብሮ ለእኛም በረከት እንድናገኝባት የሰጠን ዕለት ስለሆነች፣ መርጦ የሰጠን ዕለት ስለሆነች እግዚአብሔር አረፈባት። ከፍጥረት ከመፍጠር አቆመ፣ በዚያን ዕለት አልፈጠረም የሚለውን ለማግኘት እንጂ እግዚአብሔር ደክሞት እንደ ሰው የሚያርፍ ሆኖ አይደለም። እንኳን አደረሳችሁ። ይሄ ሳምንት ደግሞ ቅድስት አለን። ቅዱስ ከሚል ቃል የመጣ ነው። እንግዲህ ቅዱስ ስሙ ነው ወይም ቅጽል ነው። ደግሞ ስሮ ግሱ ነው። ለየ፣ መረጠ፣ አከበረ፣ ከፍ ከፍ አደረገ የሚል። በዚህ ሰሞን ቅዱስ ያሬድ ከቅዱሳት መጻሕፍት ጋር አጣቅሶ ለአገልግሎት የሚያቀርብልን ሀሳቦች በቤተ ክርስቲያን ቅድስና፣ በዕለተ ሰንበት ቅድስና እና በጾም ቅድስና ያጠነጥናል። እንግዲህ ጾም ቅድስት መባሏ ኢየሱስ ክርስቶስ ከነገባ ማለት ከቅድስት ጀምሮ ነው። የጾመ እንደምን ጾመ ሕርቃል ነው የምንለው። 40 ቀን ስለሆነ ጌታ የጾመው ጌታ ጾሙን የጀመረባት ዕለት በመሆኗ ቅድስት ተብላለች። ቅድስት ጾም። በሌላ በኩል ጾም ራሷ ቅድስት ነች። በባለፈውም ታስታውሱ ከሆነ ቅዱስ የሚባል ጾም አለ፣ ርኩስ የሚባል ጾም አለ። የስጋ ጾም ብለን ልንከፍለው እንችላለን። ርኩስ ያለው ሰው ክፋት ብሎ የሚጾመው ክፉ ነገር ለማድረግ ተማክሮ የሚጾምበት፣ ይህን ሳላደርግ እንዲያው ይህን ሳልፈጽም አልበላም አልጠጣም የሚማማልበት እሱ ርኩስ ጾም። የስጋ ጾም ያለው ሰው ለስጋው ምቾት ሲል የሚጾመው ራሱ ለቅርጹ ለሰውነቱ መቀነስ ሲል። ቅድስት ጾም የምንለው ግን በስርዓት በትውፊት እግዚአብሔር የጾመውን አድርገን የቅዱሳኑን ፈለግ ተከትለን ክብር ልናገኝበት በነፍስ በስጋ የምንጾመው፣ ለነፍሳችን ድነት በስጋ የምናደርገው፣ ነገር ግን ነፍሳችን የምትድንበት ነፍሳችን የምትለመልምበት እሱ ቅዱስ ጾም ይባላል። እና ጾም ራሷ ቅድስት ትባላለች። ጾም ቅድስት ሰላም የሰላም የፍቅር እናቷ ደግሞ የትዕግስት እህቷ የምትባል ጾም ቅድስት ነች። ቅድስት ነች። ከዚህ ጋር በተገናኘ ዕለተ ሰንበት በቅድስና ያሸበረቀች ይነገርላታል። ዕለተ ሰንበት የተለየች ነች፣ ከሰባቱ ዕለታት የተለየች። በእርግጥ አባቶቻችን ስርዓት እንደሰሩልን ለእኛ 2 ዕለታት ነው ያሉን። የኦሪቷ የመጀመሪያዋ ዕለተ ሰንበት ቀዳሚት ሰንበት፣ በአዲስ ኪዳን የተጨመረችልን ሰንበተ ክርስቲያን። ስለዚህ 2ቱም ዕለታት ለእኛ ሰንበት ተብለው በአንድ ቀን ነው የሚጠሩት። ማለት በአንድ ስም ነው የሚጠሩት። 2 ቀን ቢሆኑም 2 ዕለታት ቢሆኑም ማለት ነው። ዞሮ ዞሮ አንዲት ሰንበት ነው የምትባለው። ሰንበት ቅድስት ናት።
እንዲያውም በመጽሐፍ ቅዱስ ሰንበት ማለት ከዕለት ባለፈ ራሴ ነኝ ብሎ እግዚአብሔር ገልጧል። የሰንበትን ቅድስና ልልና ከፍ ያደርግ እኔ ራሴ ነኝ ብሏል። በዕለተ ሰንበት ስጋዊ ስራ አይሰራም፣ መንፈሳዊ ስራ ብቻ ይሰራል። መንፈሳዊ ስራ ግን ይሰራል። እግዚአብሔርም ራሱ አብነት ሆኖናል። ሲጠይቅ፣ ሲፈውስ፣ ሲያስተምር ነበር በዕለተ ሰንበት። አይሁድ መልካሙንም ስራ ሁሉ ይቃወሙ ነበር። በዕለተ ሰንበት አይሁዳውያን የኦሪት ሰዎች እግራቸውን ከዘረጉ አያጥፉም ነበር። ከተቀመጡ አይነሱ፣ ከቆሙ አይቀመጡም። በዕለተ ሰንበት ማለት ነው። እና አድርገው እንደው በጣም ከባድ በሆነ መንገድ ነበር የሚያከብሩት። እኛ ደግሞ መንፈሳዊ ስራ እየሰራን ስጋዊ ስራ ግን ስንሰራ እንድናሳልፈው ይፈልጋል። አስፈላጊ ከሆነ መንፈሳዊ ስራ እየሰራን የጉልበት የስጋ ስራ አይሆን እንጂ ልንቀመጥ፣ ልንነሳ፣ ልንንቀሳቀስ እንችላለን። ልንደክም እንችላለን። ማሳረቅ አለ፣ ማስቀደስ ማወደስ አለ፣ ማገልገል አለ፣ ሰው መጠየቅ አለ፣ ብዙ ነገር አለው እና በዕለተ ሰንበት ይሰራል። የተቀደሰች ዕለት ነች። እንግዲህ የዚች ዕለት ቅድስና ለሌሎቹ ዕለታት ይተርፋል። እንዲያው የሰው ልጅ ሌላውን እንኳን ኃጢአት ሰርቶ ዕለተ ሰንበትን ቢያከብር በዕለተ ሰንበት ሲኦል ሆኖ እንኳን ያርፋል፣ ስላከበራት ማለት ነው። ዕለተ ሰንበት እስከዚህ ድረስ ክብር ልልናችና ዕለተ ሰንበት ቅድስት ነች፣ ቅድስት ነች። የቅዱሱ የእግዚአብሔር በጸጋ ቅድስና ያደረባት ዕለተ ሰንበት ከዕለታት የተመረጠች ናትና ዛሬ ዕለተ ቀዳሚትን ኦርቶዶክሳውያን እየሸራረፍ ነው። እናስተውል። እንዲያውም ቀዳሚውን የተሰጠችን ቀዳሚ ሰንበት ነች። ስለዚህ ማክበር መቻል አለብን። እንዲህ አይነት ስርዓት እየተሸራረፈ ከዕለት ዕለት እኛም ዝም እያልን መጠናል። ዕለተ ሰንበትን እንዲያው ሌላ በዓላትን አለማክበር ይሻላል እንጂ ከዕለተ ሰንበት በስጋ ስራ በምንም በልኩ ልንሸራረፍ ልንሰራ አይገባንም፣ እግረ መንገዱን። ሌላው የተገለጠችው ቤተክርስቲያን ነች። ቤተክርስቲያን በቅድስና ትገለጣለች። ቤተክርስቲያን እግዚአብሔር አካል ነች። እግዚአብሔር ቅዱስ እንደሆነ የእግዚአብሔር አካል ደግሞ ቅዱስ ነው እና ቤተክርስቲያን ቅድስት ነች። ቤተክርስቲያን ስንል እንደምታውቁት ምዕመንም አማኝ ክርስቲያንም ቤተክርስቲያን ብለው። ስለዚህ እኛ በተገባ ሆነን ከተገኘን እግዚአብሔር ቅዱስ አድርጎ ነው የፈጠረን። እኛ ነው ማንነታችን የምናበላሸው እና ኮኖ ቅዱሳን እስመ አነ ኮንኩ ቅዱሰ፣ እኔ ቅዱስ እንደሆንኩ እናንተም ቅዱሳን ሁኑ። ኦሪት ዘሌዋውያን 19:2 ላይ ተጽፎልናል። እግዚአብሔር ቅዱስ እንደሆነ ቅዱሳን ሁኑ ብሎ ጸጋውን ሰጥቶናል እና እግዚአብሔር ቅድስናውን በጸጋ ስለሰጠን ቅዱስ እንድንሆን አለመራት ያስፈልጋል። የተመረጥን የተከበርን ለእግዚአብሔር ሕግ ምንቀና የተለየን የእግዚአብሔር ሕዝብ የእግዚአብሔር አገልጋይ ልንሆን ያስፈልገናል። ስጋችን ለዛ ያስገዛው ለመንፈሳዊ ስራ ልናቀናው ይገባልና እሱ በሰው ዘንድ የተገለጠው ነው። ቅድስት ቤተክርስቲያን ህንፃ ቤተክርስቲያኗ ቅድስት ነች። ንዋየ ቅድሳቷ አገልግሎቷ ቅዱስ ነው። እንግዲህ በዚህ መልኩ የሚገለገለው አገልግሎት የሚገለገለውም እግዚአብሔር ነው። የአገልግሎቱ ባለቤት የምናገለግለው እኛ ሰዎችም ቢሆን የቅዱሳኑን የልዑላን ብለን ነው። ምንም እስከ ማንነታችን ድረስ ቢሆንም እስከ ችግራችንም ቢሆን አገልግሎቱ ቅዱስ ነው። ስፍራው ቅዱስ ነው። መገናኛ ድንኳኑ ቅዱስ ነው። ንዋየ ቅድሳቱ ቅዱሳን ናቸው። ተመስጋኙም እግዚአብሔር ቅዱስ ነው። የባህና ባለቤት ነው። የጸጋ ቅድስና የተሰጣቸው ነገሮች ከኛ ጀምሮ ያሉ ነው። ቤተ መቅደሷን ጨምሮ እግዚአብሔርን በንጹህ ልናገለግል ግድ ይለናል። ማንን እግዚአብሔር የምናገለግልበት ሰውነታችን እንዴት ነው? ቅድስናው አገልግሎታችን በስጋችን የሚገለጠው አገልግሎት ለቅዱሱ ለእግዚአብሔር የባህሪ መገለጫ የሚሆን እኛንም ደግሞ ወደ ጸጋ ቅድስና ደረጃ የሚያደርሰን ስለሆነ በርትተን ልንሰራ አልመን አቅደን ልንንቀሳቀስ ወደ ቅድስና ጎዳና ልናዘወትር ይገባናል። የሰው ልጅ ቅዱስ ነው። ሕንፃ ቤተክርስቲያን ቅድስት ነች። እግዚአብሔር
ከብዙ ነገሮች ለራሱ ቀድሷል፣ መርጧል። በእርግጥ እግዚአብሔር ሁሉንም መርጦ ባማረ ንጹሕ በሆነ ማንነት ነው የፈጠረው። ከዚያ በኋላ ግን ሰው ከቅድስና ርኩሰትም እንደሚስማማው አድርጎ ለራሱ ገንዘብ ማድረግ ሲችል ነፃ ፈቃድ ሲሰጠው እግዚአብሔር ደግሞ ከዚያ መካከል ለራሱ የሆኑትን መምረጥ ጀመረ ማለት ነው። እግዚአብሔር ቅዱሳኑን የሚመርጣቸው እነሱ ባላቸው ማንነት ቅዱስ እንዲሆኑ የጸጋ ቅድስናን እንዲያገኙ ሆነው ስለተገኙ እንጂ ወስኖላቸው አንተ ቅዱስና አንተ ግን የተቀደስክ አይደለህም ብሎ እግዚአብሔር ፈቃድ ሳይሰጥ በወሰነው መልኩ አይደለም። ሰው በትንሹም ቢሆን ቅዱስነትን መንፈሳዊ ስራ ሲጀምር እግዚአብሔር ቸርነቱ ተጨምሮለት ለቅድስና ይመረጣል። አንዳንዴ ቅዱሳን ቅዱስ የሆኑት እግዚአብሔር ስለወሰነላቸው ነው። ርኩሳን ርኩሳን የሆኑት እግዚአብሔር ስለወሰነባቸው ነው የሚባል አባባል አለ። እግዚአብሔር ነፃ ፈቃድን ቅዱስ ለመሆን ያበቃቸው የእግዚአብሔር ቸርነት እንዳለ ሆኖ እነሱም መጣራቸው፣ እንቅስቃሴያቸው ወደ እግዚአብሔር መቅረባቸው ነው፣ ተጋድሏቸው ነው እና ሰራ የእግዚአብሔርን የቅድስና ዋጋ መጠበቅ ሞኝነትም ስለሆነ የቅድስና መጠናችን ደረጃችን እንጂ በትንሹም ቢሆን የቅዱሳንን ፈለግ በመከተል ቅድስናን መለየትን መክበርን ልንጀምር ያስፈልገናል። ይህን ነው በዚህ ሳምንት የምንረዳው። ቅዱስ ተብሎ ቅዱሳን እንድንባል ቅዱሳን እንዲባሉ ቅዱሳንን የመረጠ ቅድስት ድንግል ማርያምን ለእናትነት የመረጠ ቅዱሳኑን አክብሮ አግኖ ለዓለም መዳኛዎች ለዓለም መሰላሎች እንዲሆኑ አድርጎ የሰጠን እግዚአብሔር እኛንም ወደ ቅድስናው መንገድ እንድንጓዝ መንገዳችን እንዲያስተካክልልን ፈቃዱ ይሁን። ምሕረቱ ቸርነቱ አይለየን። ቅድስት ኢትዮጵያ ሀገራችን ቅድስት ያሰኛት ደግሞ በአምልኮተ እግዚአብሔር በሕገ እግዚአብሔር ጸንታ የምትኖር ስለሆነ ነው። ሌላ ያን ነገር የላትም። የኢትዮጵያ መሬት ሌላ ሀገርም አለ። የኢትዮጵያ ሕዝብ ሌላ ሀገርም አለ። ኢትዮጵያ ውስጥ ያለፉ ታሪኮች በሙሉ ሌላ ሀገርም ተደግሞ ይሆናል፣ ይደገማል። የተለየ ነገር አይኖርም። የተለየ ነገሯ ምንድነው? እግዚአብሔርን የምታመልክ በንጽህና በቅድስና ያሸበረቀች ቅዱሳን የወጡባት ምድሩን ሰማይ ያገናኘችልን ሀገር ስለሆነች ቅድስት ትባላለች ሀገራችን ኢትዮጵያ። እንግዲህ ወደ መርከስ ደግሞ እንዳትመጣ በእኛ ማንነት ማለት እኛን በመጠበቅ ሀገራችንንም ቤተክርስቲያናችንንም በቅድስናቸው እንዲቀጥሉ እንድንሰራ እግዚአብሔርም እንዲረዳን ፈቃዱ ይሁንልን። ከምንም በላይ የግል ቅድስና ይቀድማል። ሰው ራሱን መቀደስ መቻል አለበት። ስለ ቅዱሳን እያወራ ስለ ራሱ ቅድስና ትንሽም ስራ ካልጀመረ ዋጋ የለውም። ቅድስና ማለት እንግዲህ ስጋን ነፍስን ለእግዚአብሔር ማቅረብ፣ ከክፉ ነገር መከልከል፣ ከኃጢአት መከልከል፣ ሰውን አለማርከስ፣ በራሱ ሌላውን ርኩስ ነው ብሎም አለመቁጠር የቅድስና መጀመር። በዚህ መልኩ ጸንተን እኛም በቅድስና መንገድ እንድንጀምር አምላካችን ይፍቀድልን። የቅዱሳኑ በረከት የእግዚአብሔር ቸርነት ከሁላችን ጋር ይኖር። ይቆየን።